የአጽናፈ ዓለም ፈጣሪ በማኅፀኗ ሲያድር ሥጋዋን ለምን አላቃጠለው? የማይዳሰሰው መለኮታዊ እሳት በደካማ የሰው ልጅ ሥጋ እንዴት ተዳሰሰ? ሰማይና ምድርን ያገናኘችው ያቺ የወርቅ ድልድይ ምስጢር ምንድን ነው? እንኳን ወደ ቴዎዶኮስ ቻናል በሰላም መጣችሁ። እውነትን፣ ውበትንና መንፈሳዊ ጥበብን የምናጋራበት የጋራ ማዕዳችን ነው። ዛሬ ታላቁና ክቡሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቅ አባ ጊዮርጊስ ዘጋስጫ ከተለያዩ ድርሳናቶቻቸው የጻፏቸውን ነፍስን የሚያረሰርሱና ለሕይወቶ ወርቃማ መመሪያ የሚሆኑ ምርጥ አባባሎችን በጥንቃቄ ፈትሸን ይዘንላችሁ ቀርበናል። ይህን መንፈሳዊ የጥበብ ማዕድ አብረን እንቋደስ። ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁን ቆዩ። ወደ መጀመሪያው ክፍል እንለፍ። ወደ መጀመሪያው ክፍል ስናልፍ ነገረ ማርያምና ድህነት የተሰኘው ይሆናል። ክፍል 1 ነገረ ማርያምና ድህነት ከመጽሐፍ አርጋኖንና ከድርሳናቶቻቸው የተወሰዱ። ድንግል ሆይ አንቺን ማመስገን የነፍስ ምግብ፣ ሥጋንም ከመከራ የመጠበቂያ ጋሻ ነው። የአብ የባህሪ ቃል ባንቺ ሥጋ ሆነ፣ የማይዳሰሰው ተዳሰሰ፣ የማይታየውም ታየ። ይህ ያንቺ ድንቅ ምስጢር ነው። ማርያም ሆይ አንቺ የሰማይና የምድር ድልድይ ነሽ። ባንቺ በኩል የሰው ልጅ ወደ ሰማይ ወጣ፣ የሰማዩ አምላክም ወደ ምድር ወረደ። አንቺ የአዳም ተስፋው የሔዋንም የእንባዋ ማበሻ ነሽ። ባንቺ ምክንያት የሰው ልጅ የእርግማን ሰንሰለት ተበጠሰ። ድንግል ሆይ አንቺ ሁለተኛዋ ሰማይ ነሽ። የጽድቅ ፀሐይ ክርስቶስ ካንቺ ወጥቶ ጨለማውን ዓለም አብርቶታልና። ሕሊናሽን በቅድስና ሥጋሽን በንጽሕና ያስገኘሽ ፈጣሪ ለእናቱ ትሆኝ ዘንድ ካለም ሁሉ መረጠሽ። የኪሩቤል ዙፋን የማይሸከመውን መለኮት አንቺ በደካማ ክንድሽ አቀፍሽው፣ ማኅፀንሽም ከሰማያት ይልቅ ሰፋ። የሕይወት እንጀራ ካንቺ ተገኘ፣ የሚበላውም ዳግመኛ አይራብም፣ ከእርሱ የሚጠጣውም የዘላለም ሕይወትን ያገኛል። ድንግል ሆይ አንቺ ማዕበል የማይመታሽ የወርቅ መርከብ ነሽ። የሰመጠውን የአዳም ነገድ ወደ ሕይወት ወደብ ያደረስሽ። በቅድስናሽ ሙቀት የኃጢአት በረዶ ቀለጠ። በንጽሕናሽም መዓዛ የዓለም ግማት ተወገደ። ሙሴ በሲና ተራራ ያያት ያቺ እሳት ያላቃጥላት ዕፀ ጳጦስ መለኮት አድሮባት ያላቃጥላት የድንግል ማርያም ምሳሌ ናት። ስለ ድንግልናዋና ንጽሕናዋ ከመወለዷ በፊት ድንግል፣ በጊዜ መውለዷ፣ በመውለዷም ድንግል፣ ከወለደችም በኋላ ድንግል። ድንግልናዋ የዘላለም ማኅተም ነው። እሾክ በሌለበት የአትክልት ስፍራ የበቀለች ጥሩ አበባ፣ በበደል ድቅድቅ ጨለማ ውስጥ የበራች ንጽሕት ኮከብ።
መላእክት በሰማይ ቆመው ያደንቋታል፣ ምድራውያንም በምድር ሆነው ይመኩባታል፣ ይማከሉባታል። የመለኮት እሳት በማኅፀኗ ሲነድ ሥጋዋ አልቀለጠም፣ አልተቃጠለም። ይህ አእምሮ የሚያደንቀው ድንቅ ተዋህዶ ነው። አንቺ የተዘጋች ምስራቃዊት ደጅ ነሽ። የክብር ጌታ ገባባት እንጂ ሌላ ማንም አልገባባትም። ለአዳም ልጆች ሰላምን ያመጣች የሰላም እርግብ፣ የቁጣው ጥፋት ውሃ መቆሙን ያበሰረች የደስታ አብሳሪ፣ የንጽሕና መቅደስ፣ የቅድስና ማደሪያ፣ እግዚአብሔር የመረጣትና የወደዳት ብቸኛ ሙሽራ። ቃላት አንቺን ክብር ሊገልጹ አይችሉም። ቃላት የአንቺን ክብር ሊገልጹ አይችሉም። አንደበትም ምስጋናሽን ሊፈጽም አይቻለውም። ማርያም ሆይ ስምሽ በነፍሳችን ውስጥ እንደ ማር የጣፈጠ እንደ ሽቱ መዓዛ ያማረ ነው። ከምድር ፍጥረት ሁሉ በላይ ከፍ ያልሽ ከሱራፌልና ኪሩቤልም ክብር የላቅሽ የጌታ እናት ስለ አማላጅነቷና ረድኤቷ የኃጥአን መሸሸጊያ የቅዱሳን መመኪያ ባንቺ ጥላ ስር የሚጠለል ሁሉ ከጥፋት ይድናል። ልጅሽ የሕግ ጌታ ሲሆን አንቺ ግን የይቅርታና የምህረት እናት ሆንሽልን። በቃና ዘገሊላ የጎደለውን ወይን በልጅሽ ኃይል የሞላሽ ዛሬም በሕይወታችን የጎደለውን ሰላም እንደምትሞይልን እንለምንሻለን። የጎደለውን ሰላም እንድትሞይልን እንለምንሻለን። ወደ አንቺ የሚጮህ ማንም አያፍርም፣ በአማላጅነትሽ የታመነም ከቶ አይወድቅም። የድሆች ረዳት፣ የዲያቆናትና የካህናት ጌጥ፣ የዓለም ሁሉ አማላጅ፣ የሞት ጨለማ በዙሪያችን ሲያንዣብብ አንቺ የሕይወት ብርሃን አሳይን። በልጅሽ መስቀል ስር የቆምሽ እመቤት፣ የዓለምን መከራ በጥልቅ ያወቅሽ የርኅራኄ ምንጭ፣ ጠላት ዲያብሎስ በእኛ ላይ ሲነሳ በአማላጅነትሽ ኃይል ድል እንድናደርገው አጽኚ። የቀደመው ዕዳችን የተደመሰሰው በአንቺ ማኅፀን በተከፈለው መለኮታዊ ዋጋ ነው። የማይጠፋው የጽድቅ መብራት ጨለማውን የሕይወት ጎዳና የምታበሪ፣ ስለ ድኅነተ ሰብእ የሰው ልጅ ማዳን የአዳም ዕውርነት የበራው የሔዋንም ሐዘን ወደ ደስታ የተቀየረው ክርስቶስ ካንቺ ሲወለድ ነው። ሞት በሴት ወይም በሔዋን በኩል እንደገባ ሕይወትም ደግሞ በሴት በድንግል ማርያም በኩል ወደ ዓለም መጣ። የሰማይ መና የወረደባት የወርቅ ማሰሮ ያ መና ክርስቶስ ነው። ማሰሮዋም ድንግል ማርያም ናት። ከፍጡራን ወገን እንዳንቺ ያለ ንጹሕ አልተገኘም። ሰማይና ምድርን የፈጠረ ጌታ ባንቺ አድሮ ሰውን አዳነ። ሕይወት የሌለው ሥጋችን የሕይወትን እስትንፋስ ያገኘው የአምላክ ሥጋ ከሥጋሽ በመዋሃዱ ነው። ድንግል ሆይ ባንቺ ቅፍ ውስጥ ያለው ሕፃን ዓለምን ሁሉ በቃሉ ደግፎ የያዘ አምላክ ነው። ቤተልሔም ሁለተኛዋ ገነታችን ዕፀ ሕይወት ክርስቶስ በማርያም ማኅፀን በቀለባትና ቤተልሔም ሁለተኛዋ ገነት ነች። ዕፀ ሕይወት ክርስቶስ በማርያም ማኅፀን በቅሎባታልና
በደላችን የበዛ ቢሆንም ባንቺ አማላጅነት የሚገኘው የምህረት ጅረት ግን ከዚያ ይበልጣል። የድህነታችን መጀመሪያ የቅድስናችን መክፈቻ አንቺን የወለደች ማኅፀን የተባረከች ናት። ማርያም ሆይ ባንቺ ስም የሚደረግ ጸሎት ወደ ሰማይ ይወጣል፣ የልጅሽም ምሕረት እንደ ዶፍ ይወርዳል። ወደ ሁለተኛው ሐሳባችን እንለፍ። ይህ ክፍል የሊቁ የአባ ጊዮርጊስ ዘጋስጫ ድንቅ የነገረ መለኮት የእምነት ጥልቅ ምስጢርና ክርስቲያናዊ ስነ ምግባር የሚንጸባረቅባቸውን 40 ወርቃማ አባባሎች ይዟል። እናም ወደ ክፍል 2 አመራን። ነገረ ሃይማኖትና ስነ ምግባር ከመጽሐፈ ምስጢርና ከድርሳናቶቻቸው የተወሰዱ። እምነት የሌለው ምግባር ነፍስ እንደሌለው ሥጋ ነው። ምግባር የሌለው እምነትም ፍሬ እንደሌለው በረሃ ላይ እንደቆመ ዛፍ ነው። እግዚአብሔርን መፈለግ ያለብህ በሰማያት ከዋክብት መካከል ብቻ አይደለም፣ በትህትናና በተሰበረች እንዲሁም በንጹህ ልብህ ውስጥ እንጂ። ሃይማኖት ማለት በዓይን የማይታየውን ማመን፣ በተስፋ የሚጠበቀውን ማየት፣ በእጅ የማይጨበጠውን በልብ መያዝ ነው። ሥላሴ በስም በአካል በግብር ሦስት ሲሆኑ በባህሪ በፈቃድ በመለኮት ግን አንድ ናቸው። ይህ አእምሮ የሚያደንቀው ታላቅ ምስጢር ነው። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስም ሕይወት ነው። ሦስትነታቸው አንድነታቸውን ሳይከፍለው፣ አንድነታቸውን ሦስትነታቸውን ሳይቀላቅለው ይኖራል። መለኮት ከሥጋ ጋር በተዋሃደ ጊዜ ሥጋ መለኮትን አልወሰነውም፣ መለኮትም ሥጋን አላጠፋውም። ነገር ግን ያለ መለዋወጥና ያለ መደበላለቅ አንድ ሆኑ። የሃይማኖት መሠረቱ ጽናት ነው። ማዕበልና ነፋስ ሲመታው የማይናወጥ በዓለት ላይ የተሠራ ቤት እውነተኛ አማኝ ነው። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ናት። ፈራጅ መኖሩን የሚያውቅ ሰው ኃጢአትን ለመስራት አይጣደፍም። ቅዱሳን መጻሕፍት የእግዚአብሔር እስትንፋስ ናቸው። ሕይወት ላጣች ነፍስ ሕይወትን፣ ለጠቆረችም ልብ ብርሃንን ይሰጣሉ። ከንቱ ውዳሴን አትሻ። የሰው ምስጋና እንደ ጢስ በኖ ይጠፋል። በእግዚአብሔር ዘንድ የሚገኝ ክብር ግን ለዘላለም ይኖራል። ከሰዎች ጋር በሰላም ለመኖር ጥረት አድርግ። ነገር ግን ከእግዚአብሔር ሰላም ጋር የሚጋጭ ከሆነ ከሰው ይልቅ ለእግዚአብሔር መታዘዝ ይሻላል። ስለ ትሕትናና መንፈሳዊ ተጋድሎ ከትሕትና በላይ የሆነ ታላቅ መሳሪያ የለም። ሰይጣን በትዕቢቱ ወደቀ፣ የሰው ልጅ ግን በትሕትናው ወደ ቀደመ ክብሩ ተመለሰ። ራሱን ዝቅ የሚያደርግ ሁሉ ከፍ ይላል፣ ራሱን ከፍ ከፍ የሚያደርግ ግን ውርደትና ውድቀት ይጠብቀዋል። ከሌሎች ሰዎች ይልቅ እኔ በደለኛ ነኝ ብለህ አስብ። በሌላው ላይ ከመፍረድህ በፊት የራስህን ጉድፍ ተመልከት። እውነተኛ ጾም ሆድን ከምግብ መከልከል ብቻ አይደለም፣ ዓይንን ከማየት፣ አንደበትን ከሐሜት፣ ልብን ከክፉ ሐሳብ መከልከል ጭምር ነው እንጂ። ሥጋዊ ፈቃድህን ለመንፈሳዊ ፈቃድህ አስገዛው። ሥጋ ባሪያህ ይሁን እንጂ ጌታህ እንዲሆን አትፍቀድለት። በፈተና ጊዜ አትደንግጥ። ወርቅ በእሳት እንደሚፈተን የእግዚአብሔርም ወዳጆች በፈተና መከራ ውስጥ አልፈው ይጸናሉ። መጸለይ ስትጀምር ጠላት ዲያብሎስ በሐሳብ ሊበትንህ ይጥራል። አንተ ግን ልብህን በመስቀሉ ምልክት አጥር። የሰነፍ ሰው እምነቱ በከንፈሩ ላይ ነው፣ የብልህ ሰው እምነቱ ግን በሥራውና በምግባሩ ይገለጣል። በምድር ላይ ስትኖር እንግዳና መንገደኛ መሆንህን አትርሳ። ቋሚ ቤትህ በሰማያት የተዘጋጀው መኖሪያህ ነው።
ከባለጠግነት ይልቅ ድህነትና ትህትናን መምረጥ ነፍስን ከብዙ የስግብግብነት ወጥመዶች ያድናታል። ስለ አንደበት ጥንቃቄና ፍቅር። አንደበትህን በዝምታ ገርተህ ያዘው። ብዙ መናገር ስህተትን ይወልዳል፣ ዝምታ ግን ጥበብንና ማስተዋልን ታጠባለች። ባልንጀራህን እንደራስህ ውደድ። በፍቅር ውስጥ ፍርሃት የለም፣ እውነተኛ ፍቅር ቂምና በቀልን አያውቅምና። ሰውን አትማ፣ ምክንያቱም ዛሬ በኃጢአት የወደቀው ሰው ነገ በንስሐ ተነስቶ ካንተ በላይ ቅዱስ ሊሆን ይችላል። ክፉ ቃል ከቁስል በላይ ይጎዳል፣ መልካም ቃል ግን የቆሰለችን ነፍስ ይፈውሳል ያረጋጋልም። ጠላቶችህን ውደድ፣ ስለሚረግሙህም መርቅ። ይህን ካደረግህ የሰማዩ አባትህ እውነተኛ ልጅ ትሆናለህ። ቅናትና ምቀኝነት የነፍስ ደዌዎች ናቸው። ሌላው ሲከብር ደስ የሚለው ሰው የቅዱሳን ማህበርተኛ ነው። በቁጣህ ላይ ፀሐይ አይግባ። ቂምን በልብህ ውስጥ ማሳደር እባብን በጉያህ ውስጥ እንደማሳደግ ይቆጠራል። እውነተኛ ጓደኛ ወደ እግዚአብሔር መንገድ የሚመራህ ነው። ከክፉዎች ማህበር ግን ነፍስን አረቃት። ለተራበው እንጀራህን ስጥ፣ ለታረዘውም አልብስ። በምድር የምታደርገው በገነት በሰማይ የምታገኘው መዝገብህ ነው። ለተራበው እንጀራህን ስጥ፣ ለታረዘውም አልብስ። በምድር የምታደርገው በጎነት በሰማይ የምታገኘው መዝገብህ ነው። ባለህ ነገር አመስጋኝ ሁን። ምስጋና በረከትን ይጨምራል፣ ማጉረምረም ግን ያለህንም ያሳጣል። ስለ ምስጢራተ ቤተክርስቲያንና ጽናት። የክርስቶስ ሥጋና ደም የዘላለም ሕይወት መድኃኒት ነው። በፍርሃትና በቅድስና የሚቀበለው ነፍሱ ትበራለች። ጥምቀት ዳግመኛ መወለድ ነው። በውሃና በመንፈስ ቅዱስ የእግዚአብሔር ልጆች የመሆንን ሥልጣን አግኝተናል። ቅድስት ቤተ ክርስቲያን ሕያው እግዚአብሔር ማደሪያ የእውነትም አምድና መሠረት ናት። በቤተ ክርስቲያን ውስጥ ስትቆም በሰማያት ፊት የቆምህ ያህል ተጠንቀቅ። ምድራዊ ሐሳብህን ሁሉ ከውጭ ትተኸው ግባ። የካህናት ቡራኬ እግዚአብሔር አንዳች ስጦታ ነው። ሥልጣነ ክህነትን አታቃል፣ እርሱ ከሰማይ የተሰጠ ምስጢር ነውና። ነፍስ ስትጨነቅ ወደ ንስሐ አባትህ ሂድ። ኃጢአትህን መናዘዝ ነፍስህን ከከባድ ሸክም ያሳርፋታል። በእምነት ጎዳና ላይ ስትጓዝ ወደ ኋላ አትመልከት። ሎጥ ሚስቱን ወደ ኋላ አይቶ በእምነት ጎዳና ላይ ስትጓዝ ወደ ኋላ አትመልከት። የሎጥ ሚስት ወደ ኋላ አይታ የጨው አምድ እንደሆነች እወቅ። ጽናት የድል አክሊልን ያሰጣል። እስከ መጨረሻው የሚጸና ግን እርሱ ይድናል። ስለ ጽድቅ መከራን መቀበል ከምድራዊ ንጉሥ ክብር ይበልጣል። ሰማያዊው ዋጋህ ታላቅ ነውና። እግዚአብሔር ታማኝ ነው። ከአቅማችሁ በላይ ትፈተኑ ዘንድ አይተዋችሁ ከፈተናው ጋር መውጫውንም ያዘጋጃል። ክፍል 3 ስነ ሕይወት፣ ትህትናና ምሳሌያዊ አባባሎች። ስለ ዓለም ኃላፊነትና ንስሐ። ዘመን ያልፋል፣ ትውልድም ይተካል። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። ባላፊው ዘመን ውስጥ የማያልፈውን ሰማያዊ መዝገብ ሰብስብ። ይህች ዓለም እንደ ጥላ ናት። ልትይዛት ስትሮጥ ትሸሻለች፣ ትታ ስትሄድ ግን ትከተልሃለች።
በሷ ላይ ልብህን አታኖር። ዕድሜህ ልክ እንደ ውሃ ፈሳሽ ነው፣ ወደ ኋላ አይመለስም። የወጣኸው እያንዳንዱ ደረጃ ወደ መቃብር ያቀርብሃል እንጂ አያረቅህም። ሞት ለማንም አይራራም። ንጉሡን ከዙፋኑ ድሃውንም ከጉድጓዱ እኩል ያደርጋቸዋል። ልዩነቱ በምግባር ብቻ ነው። በምድር ላይ ስትኖር ባለጸጋ ብትሆን ክብርህ ከሥጋህ ጋር አብሮ መሬት ይገባል። በነፍስህ ባለጸጋ ከሆንክ ግን ክብርህ በሰማይ ያበራል። ዛሬ በሕይወት እያለህ ንስሐ ግባ። መቃብር ውስጥ ምስጋና የለም፣ በሲኦልም ውስጥ ንስሐ መግባት አይቻልምና። የኃጢአት ጣዕም ለጊዜው እንደ ማር ይጣፍጣል፣ ፍጻሜው ግን እንደ እሬት የመረረና ወደ ዘላለም ሞት የሚመራ ነው። እግዚአብሔር ኃጢአተኛውን ከክፉ መንገዱ ተመልሶ በሕይወት እንዲኖር እንጂ እንዲሞት ለንስሐ ነው። ሕሊናህ የእግዚአብሔር የፍርድ ወንበር ነው። ማንም ሳይፈርድብህ በውስጥህ ያለው ሕሊና ክፉ ስትሰራ ይከስሃል፣ መልካም ስትሰራ ያጸንሃል። በዓለም ላይ የምታየው ውበት ሁሉ እንደ በጋ አበባ ነው። ዛሬ ያብባል፣ ነገር ግን ጠውልጎ ይረግፋል። የማይጠወልገውን መንፈሳዊ ውበት ፈልግ። ከሰዎች ተደብቀህ ኃጢአት ልትሰራ ትችላለህ። ነገር ግን ሁሉን ከሚያይና በጨለማ ያለውን ምስጢር ይፋ ከሚያወጣው ከፈጣሪ ዓይን የት ትሸሻለህ? ስለ እውነተኛ ንስሐና ምሕረት። የእግዚአብሔር ምሕረት ከኛ ኃጢአት ይልቅ ሰፊ ነው። ንስሐ ለመግባት ዛሬ እንጂ ነገ አትበል፣ የነገዋ ቀን ያንተ መሆኗን አታውቅምና። እንባ የነፍስ መታጠቢያ ነው። በኃጢአት የቆሸሸውን የነፍስ ልብስ በንስሐና በእንባ ጅረት አጥበህ አንጻው። ዳዊት በአንድ አባባል በድያለሁ ብሎ ማረ። ይሁዳ ግን በጸጸት እንጂ በንስሐ ባለመመለሱ ጠፋ። ማልቀስ ብቻ ሳይሆን ወደ አባት መመለስ ይገባል። ኃጢአትህን ስትናዘዝ እግዚአብሔር ሸክምህን ያቀልልሃል። በውስጥህ ደብቀህ ያዝከው በደል ግን እንደ እሳት ነፍስህን ይበላታል። ንስሐ ማለት ዳግመኛ ወደ ቀደመው ስህተት አለመመለስና አዲስ ሕይወትን መጀመር ማለት ነው። ፈጣሪ የጠፋውን በግ ፍለጋ የመጣ እውነተኛ እረኛ ነው። ተመልሰህ ወደ እርሱ ስትመጣ መላእክት በሰማይ ደስ ይላቸዋል። የሰይጣን ትልቁ ወጥመድ ገና ወጣት ነህ፣ በኋላ ትጸልያለህ፣ በኋላ ንስሐ ትገባለህ እያለ ሰውን ማስተናገድ ነው። ነፍስህን በየቀኑ መርምራት። ፀሐይ ከመጥለቋ በፊት ካንደበትና ከልብህ የወጣውን ክፉ ነገር ሁሉ በይቅርታ ጠበው። እግዚአብሔር የተሰበረውና የተዋረደውን ልብ ከቶ አይንቅም። በትዕቢት ከሚቀርብ ጻድቅ ይልቅ በትሕትና የሚያለቅስ ኃጢአተኛ ወደ እርሱ ይቀርባል። ከበደልከው ወንድምህ ጋር ሳይታረቅ የምታቀርበው መሥዋዕትም ሆነ ጸሎት በእግዚአብሔር ፊት ተቀባይነት የለውም። ስለ ዓለም ምሳሌያዊ እውነታዎች። ይህች ዓለም እንደ ማዕበል የምትናወጥ ባህር ናት። መርከቧ ቤተ ክርስቲያን ስትሆን ዋናተኛውና አሻጋሪው ደግሞ ክርስቶስ ነው። ምድራዊ ሥልጣንና ክብር ልክ በውሃ ላይ እንደተጻፈ ጽሕፈት ነው። ነፋስ ሲነፍስበት ወይም ውሃው ሲንቀሳቀስ ወዲያው ይጠፋል። ምቀኝነት ሰውን በቁም የሚበላ ትል ነው። ሌላው ሲያተርፍ አንተ የምትቀና ከሆነ የራስን ሰላም ቀድመህ አጥፍተሃል።
ንጹሕ ሕሊና ያለው ሰው በሰላም ይተኛል። በውስጡ ክፋት ያዘለ ግን በወርቅ አልጋ ላይ ቢተኛ እንኳን ረፍት የለውም። ሕይወት እንደ ፈጣን መልእክተኛ ትሮጣለች። ሳታስበው ምሽት ይተካል። ዘመንህ ሳይፈጸም የመልካም ፍሬ አፍራ። የመልካም ሥራ ፍሬ አፍራ። ክፉ ሰዎችን ስታይ አትቅናባቸው፣ መጨረሻቸው እንደደረቀ ሳር ወዲያው መርገፍ ነውና። የሰው ልጅ ልብ እንደ መሬት ነው። የመልካም ቃል ዘር ከዘራህበት መልካም ፍሬ ያፈራል። የክፋት ዘር ከዘራህበት ግን እሾህ ይበቅልበታል። በትዕቢት የተነፋ ሰው ልክ በነፋስ እንደተሞላ ፊኛ ነው። በአንድ ትንሽ መርፌ ፈተና ወዲያው ይተነፍሳል። እውነተኛ ጥበብ ራስን ማወቅ ነው። ሰማይና ምድርን አውቆ ራሱንና ፈጣሪውን ያላወቀ ሰው እውነተኛ ሰነፍ ነው። ምግብ ለሥጋ እንደሚያስፈልገው ሁሉ የእግዚአብሔር ቃልና ጸሎት ደግሞ ለነፍስ ያን ያህል ያስፈልጋታል። ስለ ውስጣዊ ሰላምና ምግባር። እውነተኛ ሰላም የሚገኘው ከውጭ ካለው ዓለም ሳይሆን በውስጥ ካለው ንጹሕ ሕሊናና ከእግዚአብሔር ጋር ከመታረቅ ነው። ብልህ ሰው በሰዎች ስድብና ነቀፋ አይናወጥም። ምክንያቱም እርሱነቱን የሚያውቀው እግዚአብሔር እንጂ የሰው አንደበት አይደለምና። በሰጠኸው መጠን ትቀበላለህ። ፍቅርን ከዘራህ ፍቅርን ታጭዳለህ። ጥላቻን ከዘራ ግን መከራን ትሰበስባለህ። ሥጋዊ ምቾት ነፍስን ሊያደልባት ይችላል። መንፈሳዊ ተጋድሎ ግን ነፍስን ያጠራታል፣ ያበረታታል። ክፉ ነገር ሲገጥምህ ለምን ብለህ አታጉረምርም። እግዚአብሔር መራራውን ነገር ወደ ጣፋጭነት የሚቀይርበት የራሱ ጥበብ አለው። የዓለም ወዳጅነት ከእግዚአብሔር ጋር ጠላትነት ነው። ዓለምን ደስ አሰኛለሁ የሚል ሰው የክርስቶስ ባሪያ መሆን አይችልም። እውነተኛ ጀግና ከተማን የሚቆጣጠር ሳይሆን የራሱን ቁጣና ስሜት መግታት የሚችል ሰው ነው። ማስተዋል የሌለው ሰው ውበት ፍሬ እንደሌለው አፕል ዛፍ ነው። መልኩ ቢያምርም ለረሃብ ግን አይሆንም። ከሁሉ ጋር በሰላም ኑር። አንደበታችሁ ከክፉ ነገር የተጠበቀ፣ ንግግራችሁም በጨው የተቀመመ ይሁን። የሕይወት ፍጻሜ ሲደርስ የምትጠይቀው ስንት ዕውቀት እንዳከማቸህ ሳይሆን ምን ያህል ፍቅርና ምግባር እንዳሳየህ ነው። ክፍል 4 ነገረ ጸሎት፣ ምስጋናና ቅኔያዊ ልመናዎች ከመጽሐፍ አርጋኖንና ከድርሳናቶቻቸው። ጸሎት ወደ ሰማይ የምትወጣ መንፈሳዊት መልእክተኛ ናት። የምድርን ልመና ይዛ ትወጣለች። የሰማዩን በረከትና ምሕረት ይዛ ትወርዳለች። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ከንፈርህ ሲንቀሳቀስ ልብ ግን ሌላ ቦታ ከሆነ ጸሎትህ ድምፅ እንጂ መዓዛ የለውም። እግዚአብሔር ጸሎታችንን የማይሰማው ሲቀደው ሳይሆን እኛ የምንጠይቀው ነገር ለነፍሳችን የማይጠቅም ሲሆን ነው። በጸሎት ጊዜ በትህትና ቁም። በንጉሶች ንጉሥ ፊት እንደቆመ ባሪያ፣ በፍርድ ወንበር ፊትም እንደቆመ በደለኛ ራስን ዝቅ አድርግ። ምስጋና የቅዱሳን መላእክት ሥራ ነው። በምድር ላይ እግዚአብሔርን የምታመሰግንበት አንደበት በሰማይ ከመላእክት ጋር አንድ ያደርግሃል። ጠዋት ስትነሳ መጀመሪያ ምስጋናን አቅርብ። ያሳደረህ አምላክ ውሎህንም የተባረከ ያደርገዋልና። ጸሎት የነፍስ ጋሻ ናት። ጠላት ዲያብሎስ የሚወረውረውን የእሳት ፍላጻ የምታጠፋበት ታላቅ መሳሪያ ናት። በጸሎትህ ውስጥ መጀመሪያ እግዚአብሔርን መንግሥትና ጽድቁን ፈልግ። የምድር ነገር ግን ሳይጠይቅህ በትርፍ ይሰጥሃል። ቅዱስ 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 እየተባለ የሚመሰገን አምላክ የኃጥአንን እንባና ልመና ለመስማት ጆሮውን ወደ ምድር ያዘነብላል።
በችግር ጊዜ ብዙ ሳይሆን በደስታህና በተርፍህ ጊዜም አምላክህን ማመስገን አትርሳ። እውነተኛ ጸሎት በቃላት ብዛት ሳይሆን በልብ መበጠስና በእምነት መቅረብ የሚለካ ነው። ስለ መለኮት ታላቅነትና ቅኔያዊ ምስጋና። አምላክ ሆይ አንተ የብርሃናት ሁሉ ብርሃን፣ የጥበብ ሁሉ ምንጭ ነህ። ምስጋናህን ለመናገር ያንደበት ድካም ይይዘኛል። ዓለምን ያይ ዘንድ ለሰው ልጅ ዓይንን የሰጠኸው አምላክ አንተ ግን ያለ ዓይን ሁሉን ታያለህ፣ ሁሉንም በእጅህ ይዘሃል። ፀሐይን በቀን እንደምታበራ ጨረቃና ከዋክብትንም በሌሊት እንዲመሩ ያዘዝክ የሰራዊት ጌታ እግዚአብሔር ስምህ የተመሰገነ ይሁን። የባህርን ማዕበል የምታረጋጋ ነፋሳትንም የምታዛ አምላክ የልቤንም ሁከትና ጭንቀት አንተ ጸጥ አድርገው። አንተ የማይመረምር ጥልቅ ባህር ነህ። ሊቃውንት ምስጢርህን ሊቀዱ ይመጣሉ፣ ነገር ግን ዳርቻህን ማግኘት አይቻላቸውም። ከምድር ጥልቀት እስከ ሰማያት ከፍታ ካንተ የተሰወረ ምንም የለም። አንተ በሁሉም ቦታ ያለህ፣ በቦታ ግን የማይወሰን ነህ። የማትሞት ሕያው የማይለወጥ ጽኑ ፍጥረታት ሁሉ ያረጃሉ፣ ይጠፋሉ። አንተ ግን ያው አንተ ነህ፣ ዓመታትህም ከቶ አያልቁ። ለወፎች ቀለብ የምትሰጥ ለምድርም በደመናት ውሃ የምታጠጣ ቸር አምላክ የነፍሴን ረሃብ በቃልህ አርካው። ጌታ ሆይ ክብርህ ሰማይና ምድርን የሞላ ነው። መላእክት በሰማይ በረዓድ ይቆማሉ፣ እኛም በምድር በትህትና እንሰግድልሃለን። አንተ የደካሞች ኃያል፣ የዲያቆናት ጌጥ፣ ቅዱሳን አክሊል ነህ። በአንተ የታመነ ከቶ አይዋረድም። ስለ መለኮታዊ ቸርነትና ልመና አቤቱ እንደ ኃጢአታችን ብዛት አትፍረድብን፣ እንደ በደላችንም አትክፈለን። ምሕረትህ ከኛ በደል ትበልጣለችና። በጨለማ ውስጥ ለሚጓዙ ብርሃንን ስጥ፣ በመከራና በበሽታ ለሚሰቃዩትም ፈውስህንና መጽናናትህን ላክ። ጌታ ሆይ ልቤን የመንፈስ ቅዱስ ማደሪያ መቅደስ አድርገው እንጂ የክፉ ሐሳብ መፈልፈያ አታደርገው። ከክፋት ጠላት ወጥመድ ከሚበር ፍላጻ በጨለማም ከሚመጣ መከራ ሁሉ ነፍሳችንንና ስጋችንን ሰው። አንደበቴ ሁልጊዜ ምስጋናህን እንዲናገር ከንፈሮችም ቅድስናህን እንዲያወሩ ማስተዋልን ስጥ። በምድር ላይ የምሰበስበው መዝገብ በትልና በዝገት እንዳይጠፋ በሰማይ የማይጠፋውን እውነተኛ መዝገብ እሰራ ዘንድ እርዳኝ። አቤቱ ፍጻሜን አሳምረው። ከዚህ ዓለም በሞት ስነጠል በደስታና በሰላም ወደ አንተ የምመጣበትን መንገድ አዘጋጅልኝ። ቁጣህን በምህረት መቅሰፍትንም በቸርነት መልሰንልን። እኛ መሬትና አመድ ነንና በቁጣህ ፊት መቆም አንችልም። በቀን የጠበቅከኝ አምላኬ ሆይ በሌሊትም ክንድህ ጠብቀኝ። እንቅልፌ የእረፍት መነሳቴም የምስጋና ይሁን። አምላኬ ሆይ ካንተ በቀር ሌላ መጠጊያ የለኝም። በተጨነቅኩ ጊዜ የምጮህበት የድህነቴ ዓለት አንተ ነህ። ስለ መንፈሳዊ ተጋድሎ ጸሎት። በጸሎት ጊዜ እምባ ከዓይንህ ቢፈስ ያ እምባ ኃጢአትን የሚያቀልጥ መለኮታዊ እሳት መሆኑን እወቅ። ለሰዎች እንድትታይ ብለህ አትጸልይ። በጓዳህ ተዘግተህ በስውር ለሚሰማህ አባትህ ጸልይ፣ እርሱም በግልጥ ይከፍልሃል። ጸሎት የሌለው ክርስቲያን ሰይፍና ጋሻ ሳይዝ ወደ ጦር ሜዳ እንደገባ ደካማ ወታደር ነው። በጸሎትህ ውስጥ ለሌሎች ሰዎች መጸለይን አትርሳ። ለወንድምህ ስትጸልይ የራስህ ጸሎት ቀድሞ ይሰማል። የማያቋርጥ ጸሎት ነፍስን ሁልጊዜ ከፈጣሪ ጋር ያገናኛታል፣ ከዓለም ቆሻሻም ይጠብቃታል። መዝሙረ ዳዊትን ስታነብ ቃላቱን ብቻ አትቁጠር፣ በውስጡ ያለውን የንስሐና የምስጋና መንፈሳዊ መንፈስ ወደ ልብህ አስገባ። በፈተና ውስጥ ስትሆን ጌታ ሆይ አድነኝ ብለህ ቁም። ጴጥሮስ በባህር ላይ ሊሰምጥ ሲል የዳነው በዚች አጭር ጸሎት ነው። ቤተክርስቲያን የጸሎት ቤት ናት። እዚያ ስትደርስ ምድራዊ ወሬን ትተህ ከሰማያውያን ጋር ህብረት አድርግ።
እግዚአብሔር ልባችንን እንጂ የተዋበ ቃላችንን አይፈልግም። በተሰበረ ልብ የምትቀርብ አንዲት ቃል በሰማይ ትልቅ ስፍራ አላት። ጸሎት ካበቃህ በኋላ ወዲያው ወደ ዓለም ሐሳብ አትግባ። የጸሎቱን መዓዛ በልብህ ውስጥ ጥቂት አቆየው። በጣም ጥንቃቄ ታደርግ ዘንድ ፈጣሪህን ለምነው። ክፍል 5 ፍልስፍናዊ አስተምህሮዎች፣ የህይወት ምክሮችና የሊቁ ማጠቃለያ ከድርሳናቶቻቸው የተውጣጡ። ጥበብ ማለት ረጅም ዕድሜ መኖር ወይም ብዙ መጽሐፍትን መገልበጥ አይደለም። ጥበብ ማለት የራስን ማንነት አውቆ ፈጣሪን መፍራትና ሰውን መውደድ ነው። የሰው ልጅ ትልቁ ስንቅ ፍቅር ነው። ምድርን ያለ ፍቅር መኖር ሲኦልን በምድር ላይ እንደመለማመድ ይቆጠራል። ከንቱ ውዳሴን የምታሳድድ ነፍስ ነፋስን በቅንጣት ለመያዝ እንደምትሮጥ ሰው ናት። መጨረሻዋ ድካምና ባዶነት ብቻ ነው። ሀብትና ንብረት ለአንተ አገልጋዮች ሊሆኑ ይገባል እንጂ አንተ የሀብትህና የገንዘብህ ባሪያ ልትሆን አይገባህም። በምድር ላይ ስትኖር የሰዎችን ልብ አታቁስል፣ ምክንያቱም የቆሰለ ልብ ወደ ፈጣሪ የሚያደርገው ጩኸት ፈጣንና ኃይለኛ ነውና። ሕይወትን በጥንቃቄ ምራ። ዛሬ የምትዘራው እያንዳንዱ መልካምም ሆነ ክፉ ሥራ ነገ የምታጭደው ፍሬህ ነው። ምቀኝነት የሰነፎች ጠባይ ነው። ብልህ ሰው ግን በሌላው ስኬት ላይ የራሱን ደስታ ይገነባል። እውነተኛ ነጻነት ማለት የሥጋን ፈቃድ በሙሉ መፈጸም አይደለም፣ ከሥጋ ባርነትና ከኃጢአት ቁራኝነት መላቀቅ እንጂ። ከማያውቁት ጋር ከመከራከር ዝምታን መምረጥ ይበልጣል። ዝምታ ሰነፍን እንኳን ጠቢብ አድርጋ ታሳያለች። እግዚአብሔር ሰውን የፈጠረው በነጻ ፈቃድ ነው። ስለዚህ የመዳንህም ሆነ የመጥፋትህ ምርጫ በገዛ እጅህ ላይ ነው። ሞት የሕይወት ማብቂያ ሳይሆን ወደ ዘላለም ሕይወት መሸጋገሪያ ጠባብ ደጅ መሆኑን አስተውል። ስለ ሰዋዊ ግንኙነትና ስነ ምግባር። ከክፉ ወዳጅ ይልቅ መልካም ጠላት ይሻላል። ክፉ ወዳጅ እየሳቀ ወደ ጥፋት ጉድጓድ ይመራሃል። መልካም ጠላት ግን እንድትጠነቀቅ ያደርግሃል። ለወደቀ ሰው እጅህን ዘርጋለት እንጂ አትፍረድበት። አንተም ነገ የመውደቅ ዕድል ያለህ ደካማ ሰው መሆንን አትርሳ። በአንደበት ብዙ አታውራ፣ በጆሮ ግን ብዙ ስማ። ፈጣሪ ሁሉ ሁለት ጆሮና አንድ አንደበት የሰጠህ ለዚህ ጥበብ ነው። ቁጣ የልብን ብርሃን ያጠፋል፣ ማስተዋልንም ይጋርዳል። ከመቆጣትህ በፊት ለአፍታ ቆመህ አስብ። ትዕቢተኛ ሰው ሁሉ ጊዜ ራሱን ትልቅ አድርጎ ስለሚያይ ከፈጣሪ የሚሰጠውን የጸጋ ጅረት መቀበል አይችልም። የባልንጀራህን ምስጢር ጠብቅ፣ ያመንህን ሰው አትክዳው። እምነት አንዴ ከተሰበረ እንደ መስታወት በቀላሉ አይጠገንም። በምድር ላይ ስትኖር ሰላማዊ ሰው ሁን፣ ሰላምን የሚዘሩ የእግዚአብሔር ልጆች ይባላሉና። ዕውቀት ኩራትንና ትዕቢትን ካመጣች ደዌ ናት። ዕውቀት በትህትና ስትዋብ ግን የብዙዎችን ሕይወት የምታበራ መብራት ትሆናለች። ሰውን በውጫዊ ገጽታውና በልብሱ አትገምግመው፣ እውነተኛው የሰውነት ሚዛን በውስጥ ማንነቱና በምግባሩ ነውና። ከስግብግብነት ራቅ። ስግብግብ ሰው ባለው ነገር አይረካም። ሁልጊዜ ማጣትና ረሃብ በውስጡ ይነግሳል። ስለ ጊዜና የሕይወት እውነታዎች። ጊዜህን በከንቱ ወሬና በጨዋታ አታጥፋ። ያሳለፍካት እያንዳንዷ ሰከንድ ዳግመኛ አትመለስም። በበጎ ሥራ ተጠቀምባት። ዛሬ የምትሰቃይበት መከራ ጊዜያዊ ነው፣ ሰማያዊ ክብር ግን ዘላለማዊ ነው። ስለዚህ በፈተና ወቅት ተስፋ አትቁረጥ። የሰው ሕይወት ልክ እንደ ሳር አበባ ናት። ጠዋት ይበቅላል፣ ማታ ግን ደርቆ ወደ መሬት ይረግፋል። በሰዎች ዘንድ ለመክበር አትጣጣር። የሰዎች አስተያየት እንደ ነፋስ ተለዋዋጭ ነው። በእግዚአብሔር ፊት መክበርን ግን አጥብቀህ ሻ። እውነተኛ ባለጸጋ ባለህ ነገር የመርካት ጥበብ ያለህ ሰው ነህ። ማጉረምረም ግን በረከትን ያረቃል።
ከበደሉ ሰዎች ጋር በልብህ ታረቅ። ይቅርታ ማድረግ ሌላውን ሰው ነፃ ማውጣት ሳይሆን የራስህን ልብ ከቂም ሰንሰለት መፍታት ነው። ነፍስን ሁል ጊዜ በቃለ እግዚአብሔር መግብ። ስጋህን ብቻ የምትቀልብ ከሆነ ነፍስህ በትምክህትና በኃጢአት ትዝላለች። በዓለም ላይ ትልቁ ድል ራስን ድል ማድረግ ነው። ምኞቱንና ስሜቱን የተቆጣጠረ ሰው እውነተኛ ንጉሥ እርሱ ነው። ትሕትና የጽድቅ ሁሉ መሠረት እንደሆነች ሁሉ ትዕቢትም የኃጢአት ሁሉ መክፈቻ በር ናት። ክፉ ሐሳብ በልብህ ውስጥ ሲመላለስ ወዲያው በጸሎት አስወግደው፣ ካልሆነ ግን አድጎ ወደ ክፉ ሥራ ይቀየራል። የሊቁ ማጠቃለያ ወርቃማ ቃላት። እግዚአብሔርን መውደድ ማለት ትእዛዛቱን መጠበቅና በቅዱሱ መንገድ መጓዝ ማለት ነው። ቅዱሳንን ማክበር በውስጣቸው ያደረውን እግዚአብሔርን ማክበር ነው። የእነርሱ ሕይወት ለኛ የምግባር መስታወት ነው። ድንግል ማርያምን የሚወድ ሰው የሕይወትን መንገድ አያጣም። እሷ ወደ ልጇ የምታደርስ እውነተኛ መሪ ናትና። ከቤተ ክርስቲያን አንድነት አትለይ። ከባህር የወጣች ዓሣ ወዲያው እንደምትሞት ከቤተ ክርስቲያን የራቀች ነፍስም መንፈሳዊ ሕይወቷ ይደርቃል። በእምነት ላይ ጨክን። ሰማዕታት ደማቸውን ያፈሰሱላት እውነተኛይቱ ሃይማኖት ላንተ የተሰጠች ታላቅ ዕንቁ ናት። የመስቀሉ ምልክት የዲያብሎስ ማሸነፊያ፣ የኛ ደግሞ የድል አርማችን ነው። ሁልጊዜ በምግባርህና በሕይወትህ ኑር። የቅዱሳን መጽሐፍት ትርጓሜ የነፍስን ዕውርነት ያበራል። ምስጢራቸውን በትሕትና መርምር። በምድር ላይ የምታደርገው እያንዳንዱ በጎነት በሰማያዊቷ ኢየሩሳሌም የምትቀበለው የክብር አክሊል ሆኖ ይዘጋጃል። አምላኬ ሆይ ፍጻሜን በሃይማኖትና በበጎ ምግባር አሳምርልኝ፣ ነፍሴንም ከቅዱሳን ማኅበር ጋር ደምርልኝ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ምስጋናና ስግደት፣ ክብርና ውዳሴ ለዘላለሙ ለአንድ አምላክ ይሁን፣ አሜን።